ልጆቻችሁን የምትይዙበት መንገድ በጣም ጥብቅ ወይንም ደግሞ በጣም የላላ እንደሆነ ተሰምቷችሁ ያውቃል? የጥፋተኝነት ስሜት ሳይሰማችሁ ለልጆቻችሁ ገደብን ለማበጀት ተቸግራችሁ ከሆነ ብቻችሁን አይደላችሁ። ብዙ ወላጆች በቤት ውስጥ የበዛ ህጎችን በማውጣት ልጆች እንዲተገብሩት ያስገድዳሉ ወይንም ደግሞ ምንም አይነት ህጎችን ከማውጣት ይቆጠባሉ። ይህም በቤት ውስጥ ስርዓት አልበኝነት እንዲፈጠር ያደርጋል። ሚስጥሩ ግን ይህ ነው። ለልጆች ጤናማ የሆነ ባውንደሪን በማድረግ በራሳቸው የሚተማመኑና ኃላፊነት የሚሰማቸው ልጆችን ማሳደግ ትችላላችሁ። ጤናማ የሆነ ገደብን እንዴት ነው ማድረግ የሚቻለው ካላችሁኝ፣ በዛሬው ቪዲዮ የገደብ አስፈላጊነት እንዲሁም ደግሞ እናንተም ለልጆቻችሁ መጥፎ የሆናችሁ አይነት ስሜት ሳይሰማችሁ እንዴት ውጤታማ በሆነ መንገድ ማዘጋጀት እንደምትችሉና ልጆቻችሁም ሳይጨነቁ ገደቦችንና ደንቦችን እንዲያከብሩ የሚያደርጉ 5 ፓወርፉል የሆኑ ስትራቴጂዎችን እነግራችኋለሁ። በመጨረሻም በወላጅነት ኃላፊነታችሁ ላይ በጣም ሊጠቅማችሁ የሚችል ቦነስም እጨምርላችኋለሁ። ለልጆች ገደብ ማድረግ ልጆችን አያስርም፣ ልክ እንደ አጥር ነው። ከተለያዩ ነገሮች ይጠብቃቸዋል፣ ይመራቸዋል። ለልጆች ግልጽ የሆኑ ገደቦች ካልተደረገላቸው የእርግጠኝነት ስሜት ስለማይሰማቸው ገደቡ ያለበትን ቦታ ለማወቅ ደንቦችን ሊጥሱ ይችላሉ። ይሁን እንጂ ልጆችን በፍቅርና እርስ በርስ የሚጣጣሙ ቀጣይነት ያለው ገደብም ሲዘጋጅላቸው ክብርና ኃይል እንደተሰጣቸውና የደህንነት ስሜትም ይሰማቸዋል። ለልጆች ጤናማ የሆኑ ገደቦችን ማዘጋጀት ልጆችን ዲሲፕሊንን ለማስተማር፣ ሪስፔክትን መረዳት እንዲችሉና እልህኝነታቸውን ለመቀነስና ኮንፊደንትና ኢንዲፔንደንትም ሆነው እንዲያድጉ ያደርጋል። ለልጆች ባውንደሪ ማዘጋጀት ስላለው ጥቅም ይህን ያህል ካልን፣ አሁን ደግሞ በጣም ኃይልን ሳትጠቀሙ እነዚህን ገደቦችን ማስቀመጥ የምትችሉበት 5 ፓወርፉል የሆኑ ውጤታማነታቸው የተረጋገጠ ልጆችን ህጎችን እንዲያከብሩ የሚያደርግ ስልቶችን እነግራችኋለሁ። የመጀመሪያው ስትራቴጂ ግልጽና ወጥ ሁኑ። ልጆች ምን እንደሚጠበቅባቸው በትክክል ማወቅ ያስፈልጋቸዋል። በስነ ስርዓት ብላ ከማለት ይልቅ ይበላ ምን ማድረግ እንዳለበት በዝርዝር ንገሯቸው። ፖዚቲቭ ፍሬሚንግን ተጠቀሙ። መጮህን አቁም ከማለት ይልቅ የተረጋጋ ድምጽን ተጠቀም በሏቸው። ይህም ትኩረትን ከቅጣት ወደ መመሪያነት ይለውጣል። ሶስተኛው ስትራቴጂ ደግሞ ለምን እንደሆነ አስረዷቸው። ልጆች ምክንያቱን ሲረዱ ህጎችን የመከተል አጋጣሚያቸው ሰፊ ነው። ከእንቅልፍ በፊት ስክሪን ማየት አይቻልም ከምትሏቸው ይልቅ ከመኝታ በፊት ስክሪን ማየት እንቅልፍ ለመተኛት አስቸጋሪ እንዲሆንብን ያደርጋል። ጥሩ እንቅልፍ ደግሞ ለአእምሮ እድገትና ጥንካሬ በጣም አስፈላጊ ነው በሏቸው። አራተኛው ስትራቴጂ ደግሞ በገደብ ውስጥ ምርጫን ስጧቸው። ልጆች ኮንትሮል የማድረግ ስሜት ከተሰማቸው የመቃወም እድላቸው ዝቅተኛ ነው። ጃኬትህን ልበስ ከማለት ይልቅ ቀዩን ነው ወይስ ሰማያዊውን ነው መልበስ የምትፈልገው በሏቸው። አምስተኛው ስትራቴጂ ደግሞ ናቹራል የሆነ ኮንሲኩዌንስን መከተል ነው። ለምሳሌ ወደ ውጪ ሲወጡ ጫማ ለማድረግ ፈቃደኛ ሳይሆን ከቀረ ወደ ውጪ ይውጡና ቅዝቃዜ ይሰማቸው። ኤክስፒሪየንሱ ምርጥ አስተማሪ ይሆናቸዋል። አሁን ደግሞ ቃል በገባሁላችሁ መሰረት most impactful የሆነውን ስትራቴጂ ልነግራችሁ ነው። ልጆችን ከማስተካከላችሁ በፊት በልጆቻችሁና በእናንተ መካከል ያለውን ግንኙነት አጠናክሩ። ልጆቻችሁ ህጉን ከማስፈጸማችሁ በፊት ስሜታቸውን ለመረዳት ሞክሩ። ለምሳሌ መጫወቻ ሰዓትህ በማለቁ በጣም እንደከፋ አውቃለሁ። መጫወቻ ሰዓትህ በጣም እንደምትወደውና እንደሚያስደስትህም አውቃለሁ፣ ግን ደግሞ አሁን የመተኛ ጊዜ ስለሆነ መተኛት አለብህ በሏቸው። ልጆች እንደተረዳቻቸውና እንደሚሰሙ ሲሰማቸው ወደ ኋላ ከማለት ይልቅ የመተባበርና የተባሉትን የመፈጸም እድላቸው ሰፊ ነው። እዚህ ጋርም ወላጆች ማስወገድ ያለባቸውና ጎጂ የሆኑ ወላጆች የሚሰሩትን 3 ስህተት ልንገራችሁ። የመጀመሪያው ስህተት ልጆች ላይ በጣም ኃይለኛ መሆን ነው። ልጆችን በተደጋጋሚ መቅጣት ልጆች እናንተን እንዲያከብሯችሁ ሳይሆን እንዲፈሯችሁ ያደርጋል። ሁለተኛው ስህተት ደግሞ ልጆችን በጣም መልቀቅ ነው። ለልጆች አይሆንም ብቻ ማለት ወይንም ደግሞ ልጆችን በጣም መልቀቅ ልጆች ገደባቸውን ፍለጋ እንዲሄዱና ደንቦችን እንዲተላለፉና ስርዓት አልበኛም እንዲሆኑ ያደርጋቸዋል። ሶስተኛው የወላጆች ስህተት ደግሞ ህጉን እንዲከተሉ ከማድረግ ይልቅ ማስገደድ ነው። ለልጆች ደንቦችን ካስቀመጣችሁ በኋላ እንዲፈጽሙት ባታስገድዷቸውም ልጆች ግን ገደቡን ይማራሉ። ለልጆች ገደቦችን ማስተማር ጦርነት መሆን የለበትም። ለልጆች ጤናማ የሆኑ ገደቦችን ማዘጋጀት ሰላማዊ የሆነ ቤተሰብንና በቤተሰብ መካከል ጠንካራ የሆነ ትስስርን እንዲፈጠር ያደርጋል። ልጆችም ዲሲፕሊን እንዲሆኑ ኃላፊነት የሚሰማቸውና ኮንፊደንት ሆነውም እንዲያድጉ ያደርጋቸዋል። ይህ ቪዲዮ ለሌሎች እንዲደርስ ሐሳብ አስተያየታችሁን ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ ደግሞ የደወል
የደውል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።